በአደጋ ጊዜ አንድ ሰው መኪና በእጁ ሊያነሳ ይችላል ብላችሁ ታምናላችሁ? ወይም ደግሞ አንድ ሰው ያለ ፓራሹት ከ300,000 ጫማ ላይ ወርቆ በህይወት ሊተርፍ ይችላል? አእምሯችንና ሰውነታችን ገና ያልተነኩ ስውር ሱፐር ፓወሮች አሏቸው። ዛሬ ሳይንስ ሊያብራራቸው ያልቻለ ነገር ግን በገሃዱ ዓለም የተከሰቱ 5 የማይታመኑ የሰው ልጆች አቅም እናያለን። ይህ ቪዲዮ ካያችሁ በኋላ ስለ ራሳችሁ ያለው እይታ ሙሉ ለሙሉ ይቀየራል። አንደኛ፣ ያልተገደበ የጡንቻ ጉልበት። አንዲት ደካማ የምትመስል እናት ከባድ መኪናን ብቻዋን ልታነሳ ትችላለች ብላችሁ ታስባላችሁ? ይህ በፊልም ላይ የምናየው ሱፐርማን ሳይሆን እያንዳንዳችን ውስጥ ተኝቶ ያለው እውነተኛ አቅም ነው። እንደ አውሮፓውያን አቆጣጠር በ2012 በቨርጂኒያ ግዛት ውስጥ አስገራሚ ነገር ተከሰተ። የ22 ዓመቷ ወጣት ሎኒን ኮርናኮ አባቷ ጋራጅ ውስጥ መኪና ሲያስተካክል ድንገት መኪናው ተንሸራቶ ደረቱ ላይ ይጫነዋል። አባቷ መተንፈስ አቅቶት በሞትና በሕይወት መካከል እያለ በተለምዶ ሁኔታ ይህ ከባድ መኪና ለማንሳት ቢያንስ 3 ወይም 4 ጠንካራ ወንዶች ያስፈልጋል። ሎሪን ግን ምንም ሳታመነታ መኪናዋን በእጇ አንስታ አባቷን አወጣች። ይህም ሳይንስ ሃይስትሪካል ስትሬንግዝ ብሎ የሚጠራ ክስተት ነው። እናም የዚህ ሳይንሳዊ ሚስጥር ምንድነው? በተለመደው ቀን አእምሯችን ጡንቻችንን ሊሚት አድርጎታል። ለምን ቢባል ጡንቻችን ያለውን ሙሉ አቅም ከተጠቀመ አጥንቶቻችን ሊሰበሩ ወይም ጅማታችን ሊበጠስ ስለሚችል ነው። አእምሮ አንተን ለመጠበቅ ሲል አቅምህን ቆልፎታል። ነገር ግን እንዲህ ያለ የሞትና የህይወት አደጋ ሲመጣ አእምሮ አድረናላይን የተባለ ሆርሞን እንደ ጎርፍ ይፈሳል። በዚህም ሰዓት ያ የተቆለፈው ይከፈታል። ደምህ በከፍተኛ ፍጥነት ወደ ጡንቻዎች ይፈሳል። ህመም አይሰማህም፣ ድካምም ይጠፋል። ያኔ ነው ተራው ሰው የማይታመን ተአምር የሚሰራው። ለካ ሁላችንም ውስጥ መኪና የሚያነሳ ጉልበት አለን። ግን አእምሯችን ይህንን ጉልበት የሚፈቅድልን አደጋ ወይም በጣም ከባድ የሆነ ነገር ሲፈጠርብን ብቻ ነው። ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ሁለተኛው፣ የማይሳሳት የአእምሮ ኮምፓስ። ስማርት ስልካችሁ እጃችሁ ላይ ከሌለ አቅጣጫ ይጠፋባችኋል። አብዛኛው የዘመኑ ሰው ያለ ጎግል ማፕ ጎረቤት መንደር ለመሄድ እንኳን ይቸገራል። ነገር ግን የሰው ልጅ አእምሮ ከማንኛውም ሳተላይት በላይ የሚርቅ ጂፒኤስ በውስጡ እንዳለ ታውቃላችሁ? ለዚህም ማረጋገጫ የሚሆን በሜክሲኮ ተራራማ ጫካዎች የሚኖሩ ታሩሁማር የተባሉ ጎሳዎች ናቸው። እነዚህ ሰዎች በደቀቅ ጫካዎችና ማለቂያ በሌለው በረሃዎች ውስጥ ለቀናት አንዳንዴም ለሳምንታት በእግራቸው ይጓዛሉ። የሚገርመው ግን አንድም ቀን አቅጣጫ ስተው አያውቁም። በሄዱበት መንገድ በትክክል ተመልሰው ይመጣሉ። ይህም እንዴት ሊሆን ቻለ? ሳይንቲስቶች የሰው ልጅ አእምሮ በጥልቀት ሲመረምሩ አንድ አስገራሚ ነገር አገኙ። በቅንጭላታችን ውስጥ ማግኔቲክ የተባለ በጣም ጥቃቅን ማዕድን ይገኛል። ይህም ማዕድን ልክ እንደ ኮምፓስ መግነጢሳዊ መስክ የመለየት አቅም አለው። ማለትም ወፎችና አሳ ነባሪዎች በሺ የሚቆጠሩ ኪሎ ሜትሮችን ያለ ካርታ ተጉዘው የማይጠፉበት ያ ስውር ሴንሰር በእኛም ውስጥ አለ። ነገር ግን ዘመናዊ ሰዎች በቴክኖሎጂ ላይ ጥገኝነት ስላደሩ አእምሯችን ይህንን ችሎታውን ስሊፕ ሞድ አድርጎታል። አንዳንድ ጥናቶች እንደሚጠቁሙት በጨለማ ውስጥ አቅጣጫ የማየት ተሰጥኦ ያላቸው ሰዎች ይህንን የአእምሮ ክፍላቸውን የመጠቀም እድላቸው ሰፊ ነው ይላሉ። አሁንም ቢሆን አእምሯችንን ሳናቀው የት ጋር እንዳለን ያውቃል። እኛ ግን እርሱም ማዳመጥ ትተናል። ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ሶስተኛ፣ ያልተጠበቀ የጭንቅላት ተአምር። አንድ ቀን ተኝተህ ስትነሳ ዓለም ላይ ካሉ ጥቂት የሂሳብ ሊቃውንቶች አንዱ ሆነህ ብትነሳ ምን ትላለህ? ይህ ተረት ይመስላል፣ ግን ለጄሰን ባጀት እውነተኛ ህይወቱ ነው። ጄሰን እስከ 31 ዓመቱ ድረስ ለትምህርት ግድ የለውም። በሽያጭ ሥራ የሚተዳደርና የሂሳብ ቀመሮችን ማየት የማይወድ ተራ ወጣት ነበረ። ነገር ግን በ2002 ዓመተ ምህረት አንድ ምሽት ላይ ህይወቱን ሙሉ በሙሉ የሚቀይር አደጋ ደረሰበት። 2 ዘራፊዎች በጭካኔ ደብድበውት ጭንቅላቱ ላይ ከፍተኛ ጉዳት ደረሰበት። ከሆስፒታልም ወጥቶ ወደ ቤቱ ሲመለስ ግን ዓለም ተቀይራ ጠበቀችው። ውሃ ሲቀዳ የውሃ
የውሃውን እንቅስቃሴ በጂኦሜትሪ ቀመር ያይጀመረ የመኪና ጎማዎች ሲያይ ክብ ሳይሆን ፒ የሚባለውን የሂሳብ ስሌት የሚያንጸባርቅ ቀመሮች ሆኑበት። ጄሰን ሳያውቀው ይሄ ከላይ የምጽፍላችሁን የሚባለውን እጅግ ብርቅዬ የአእምሮ ሁኔታ ውስጥ ገባ። ይህም ለእኛ ምን ያስተምረናል? ሳይንቲስቶች እንደሚሉት ጄሰን አዲስ እውቀት አልጨመረበትም። ይልቁኑ አደጋው አእምሮ ውስጥ ተቆልፎ የነበረውን ልዩ ችሎታ በሩን ከፍቶ ነው። ይህም ማለት እያንዳንዳችን ውስጥ እጅግ የላቁ ችሎታዎች ተኝተው ይገኛሉ። አእምሮአችን መረጃን የማጣራት መንገድ ስላለው ብቻ ነው ብዙዎቻችን የጄሰንን ያህል ዓለምን በጥልቀት ማየት ያልቻልነው። ሁላችንም ውስጥ አንድ የሳይንቲስት ጭንቅላት ተቀብሮ እንዳለ ይህ ትልቅ ማረጋገጫ ነው። ምን ትላላችሁ? እውነት ይመስላችኋል? በጣም ከባድ ነው። ሐሳባችሁን ግን ኮሜንት ላይ ጻፉልኝ። አራተኛ ህልምን እንደ ፊልም መምራት። ተኝተህ ህልም እያለም በህልምህ መሃል ቆየህ ህልም እኮ ነው ብላችሁ አስባችሁ ታውቃላችሁ? አብዛኞቻችን ህልም ሲመራን እንጂ ህልምን ስንመራው አንታይም። ነገር ግን ሶሊድ ድሪሚንግ የተባለ ጥበብ የሚጠቀሙ ሰዎች ህልማቸው ውስጥ እንደፈለጉ የመሆን አቅም አላቸው። ይህም ማለት በህልምህ ውስጥ መብረር ከፈለክ ትበራለህ። የፈለከውን ሰው ማግኘት ወይም የፈለከውን ዓለም መፍጠር ትችላለህ። ይህም ዝም ብሎ ምናብ አይደለም፣ ሳይንሳዊ መሰረት ያለው የአእምሮ አቅም ነው። ሳይንሱ ምን ይላል ካላችሁኝ፣ በእንቅልፋችሁ ወቅት አብዛኛው የአእምሯችን ክፍል ጠፍቶ ሳለ ይህ ከላይ የምጽፍላችሁን የተባለ የውሳኔ ሰጪ ክፍል ነቅቶ ይገኛል። በዚህም ሰዓት አእምሮ በከፊል ነቅቶ በከፊል ደግሞ ተኝቷል ማለት ነው። ይህ አቅም ለፈጠራ ሰዎች እንደ አልበርት አንስታይን፣ ኒኮላስ ቴስላ ትልቅ ሚስጥራቸው ነበረ። ከባድ የሳይንስ ቀመሮችና ግኝቶችን በህልማቸው ውስጥ ሙከራ በማድረግ ይፈቱ ነበረ። አምስተኛ በረዶን የሚያቀልጥ የሰውነት ሙቀት። ለአምስተኛው ለመጨረሻው ነጥብ ሳይንስ እጅግ ግራ ወዳጋባና የሰው ልጅ ማሽን ነው ወይ እንዴ ወደሚያሰኝ ሚስጥር እንሄዳለን። በቲቤት ተራራዎች ላይ የሚገኙ መነኩሳት በከፍተኛ ቅዝቃዜና በረዶ ውስጥ ሆነው በሐሳባቸው ብቻ በማሞቅ በረዶን የማቅለጥ አቅም አላቸው። ይህም ቱም የተባለ የሜዲቴሽን ዘዴ ነው። ዊሞ ሆፎ የተባለ ታዋቂ ሰው ይህን ዘዴ በመጠቀም በረዶ ውሃ ውስጥ ለሰዓታት መቆየት እንደሚቻል ለዓለም አሳይቷል። እንዴት ይቻላል? የሰው ልጅ የውስጡ የአካል ሙቀት ኢንተርናል ቴምፕሬቸር በተፈጥሮ ራሱን የቻለ አውቶማቲክ ሲስተም ነው። ነገር ግን እነዚህ ሰዎች በጥልቅ ትንፋሽና በሐሳብ ትኩረት ብቻ ይህንን የሰውነት ቴርሞስታት መቆጣጠር ይችላሉ። ሐሳባቸውንም ወደ አንድ የሰውነት ክፍል ሲልኩ ደማቸው ወደዛ ክፍል እንዲፈስና የሙቀት መጠናቸው እንዲጨምር ያደርጋሉ። ይህም የሚያሳየው አእምሯችንን ከውጫዊ ዓለም በላይ ውስጣዊ የሰውነት ክፍሎቻችንን የመቆጣጠርና የመፈወስ ሪሞት ኮንትሮል በእጃችን እንደያዝን ነው የሚቆጠረው። እና ምን ተላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። እነዚህ 5 ነጥቦች አንድ ነገር ያረጋግጡልናል። እኛ ተራ ፍጡር አይደለንም። በውስጣችን የተቆለፉ ብዙ ሱፐር ፓወሮች አሉ። ምናልባትም ቴክኖሎጂና ዘመናዊነት አኗኗራችን እነዚህን አቅሞች እንድንረሳ አድርጎናል። ታዲያ ከእነዚህ 5 አስገራሚ አቅሞች ውስጥ አንዱን መምረጥ ብትችሉ የትኛውን ትመርጡ ነበረ? አንደኛ መኪና የማንሳት ድንገተኛ ጉልበት፣ ሁለተኛ የማይሳሳት የአእምሮ ጂፒኤስ፣ ሶስተኛ በድንገት የመጣ የሊቅነት አእምሮ፣ አራተኛ የሰውነት የማዘዝ የቱም ጥበብ። ምርጫችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ሰብስክራይብ ማድረግ እንዳትረሱ። የሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ።